የሚደሰተው ወንጌል ኢየሱስ ጌታ ነው ስለ አቤት መስዮ ኢየሱስ ጌታ ነው። ጴጥሮስ ደስ የሚለው ሰውነቱ ህይወቱ በጣም ደስ የሚለው በምን ላይ ነው? የገደላችሁት አቤት የሰቀላችሁት አቤት ደምን ያፈሰሳችሁት ያ ደም ደግሞ እኛ ነን። አሜን። ለኃጢአተኞች መዳን ሆነ። አሜን። እሱ ደግሞ በሞተ በተቀበረው እግዚአብሔር አነሳ። አሜን። ሰዎች ሁሉ ያየ ወደ ሰማይ አረገ። አሜን። ተመልሶ ይመጣል። አሜን አሜን። እሱ ደግሞ ጌታ ነው። አሜን አቤት አሜን። እሱ ወዳጅ ነው። አሜን። የታመማችሁ ቢሆን የታሰራችሁ ቢሆን የተሰቀለውና የሞተ ደሙን ያፈሰሰው በአብ ቀኝ የተቀመጠ እሱ ያድናል። አሜን። ሰው ሁሉ ባለበት ብድግ እያለ አረ ኢየሱስ ጌታ ነው። አሜን። አንድ ጊዜ የተሰቀለ በሉ እስቲ የሞተ በሉ እስቲ ደሙን ያፈሰሰ በሉ እስቲ እሱ የኔ አባት የሆነው በሉት እግዚአብሔር ያነሳ በሉት በአብ ቀኝ የተቀመጠ በሉት ዳግመኛ የሚመጣ በሉት ባለበት ቦታ የሚወስደኝ በሉት ኢየሱስ ጌታ ነው በሉት። አረ አንድ ቤታችሁ እንዴት በጌታ በኢየሱስ ክርስቶስ ከዚች ደቂቃ ጀምሮ እናገራለሁ። አንድ ቤታችሁ ኢየሱስ ጌታ ብሎ ይጀምራል። አንድ ቤታችሁ ጧትና ማታ የሚከፈተው ኢየሱስ መዳን መሆኑ ኢየሱስ አዳኝ መሆኑ ኢየሱስ ጌታ መሆኑ የታንክበት እሱ አታፍርበትም ትናገራለህ። በአደባባይ ታወራለህ፣ በራስህ ታወራለህ፣ ለሰው ታወራለህ፣ ለአማኝም ታወራለህ፣ ለአማኝ ያልሆኑ ትናገራለህ። ኢየሱስ ክርስቶስ ካንተ ጋር ነው። ፕሊዝ ከኔ ጋር ኢየሱስ ጌታ ነው በሉ እስኪ። Jesus አሜን አቤት አሜን። ስሙኝ በጣም በሚገርም ሁኔታ እዚህ ቦታ ላይ ስትመለከቱ በሱ ፍቃድ የገደለ ሁሉ ይመስላል። አቤት እግዚአብሔር ፈቅዶ ጊዜን ስለጨረሱ ዝም ብለው ከሚቀበሉ ለወንጌል ብሎ መስዋዕት እንደሆነ አቤት ዝም ብለው ወይ እያሉ ሄደው ከሚቀብሩ ጀግና ለወንጌል አርበኛ አቤት መጨረሻው ያማረ አሜን ታካፍራሃት ቴሌቴሌበል አቤት መጀመሪያ ብቻ ሰው መጨረሻው እንኳን ምን ሆነ ያማረ እንዴት ያማረ ምን ለወንጌል አንገቱን የሰጠ አሜን። አንተ ምን ይሰማል ስለ ወንጌል? ምን ይሰማሻል ስለ ወንጌል? ኢየሱስ ጌታ አሜን። የሆነ ጊዜ በጣም ተሰምቶኝ ነበር ይሄን ወንጌል ባይዘዌ ዛሬ ሳይሆን በልጅነቴ ገና 8 አመት ሆኜ የጀመርኩት ገና 8 በጣም ልጅ ነኝ። ጠረጴዛ ላይ እንደዚህ አውጥቶ ነው የሚጀምረው። እያለቀስኩ ነው የምናገረው ነገር ግን አላውቅ ዝጉት ታውቃላችሁ። እዛ ቦታ ላይ ባይዘ የምናገረው እንኳን አላውቅ ሳላውቅ እናገራለሁ። ህዝብ ይድናል። እኔ አውቄ ሳይሆን አዋቂው ሲገባ ሲያወራ ህዝቡን የሚፈውሰው እሱ አሜን አሜን። አረ ኢየሱስ ጌታ ነው። አሜን። ግን እኮ አላውቅም። ራስን የሚያወቁ ሲመጣ ያው ነው የሚሰራው። አቤት ትምህርት ቤትም ሲገባ ያው ነው የሚሰራው። በእኔ ብርታት የለም። ከዛ በኋላ በጣም በብዙ ድካም ተገርፌ ያለው ወድቄ ያለው በብዙ ተገርፌውኛል። በብዙ እንካም ሌሊት ወድቄ ሌሊት 7 ሰዓት ወድቄ ወደ 5 ሰዓት ጧት ማለት ነው 5 ሰዓት ነቅቼ ማካል ተመቶኝ ማለት ነው። እና ምንም እሱ ደስ አለኝ አላውቅም። ግን ማን እንደመተኝ እኮ አውቃለሁ። ግን ዞር ብዬ እሱን ለመያዝ አልችልም። ተመትቼዋለሁ። ይህን ወንጌል አሳልፌዋለሁ። ነገር ግን በጣም የማለፊያ ሰዓት ላይ ከበደኝ። በቅርብ ጊዜ ደጋግሞ ቤተክርስቲያኖች ላይ ችግር ተፈጠረ። በቤተክርስቲያን ብቻ በአይዛብ ሳይሆን በቤተክርስቲያን ዙሪያ ቅዱሳን ያለው አካባቢ እጁ በሌለበነ ሆነ ሲሆን አይምሮዬ ቢዚ ሆነ። ከበደኝ። ተስፋ መቁረጥ ደረስኩ። መቁረጥ ብቻ አይደለም ወሰንኩኝ። ነገር ግን መቸጣለኝ። አሜን
እኔ ተስፋ ስቆርጥ ተስፋ ያልቆረጠው ባለ ተስፋዋን ነው ደረሰኝ። አሜን። ቀደመ። አሜን። አንተ ቀደመ። አሜን። ሳላውቅ ቀደመ። አሜን። ሳታውቅ ይቀድማል። አሜን። ሳታውቅ ይቀድምሻል። አሜን። እስቲ ቀደመኝ በሉ ባካችሁ። ቀደመኝ። ጮክ በሉና ይሄ ህዝብ ይናገር እስቲ ቀደመኝ በሉ ባካችሁ። ቀደመኝ። ሃሌሉያ። እኔ ከቤት ወጥቻለሁ፣ እሱ ግን ከራሱ ቦታ አልወጣ ቆሟል። አንተ ቆሟል። ትራፊክ ልትጥስ ትችላለህ፣ እግዚአብሔር ግን የምጥሰው ማንም የለም። አሜን አሜን። አቤት ቆመ፣ ጭራሽ ለመልካም አደረገ። ኢየሱስ ጌታ ነው። አሜን። እኔ ግን ወስኜ ነው የሄድኩት፣ እሱ ግን ወስኖ ለመልካም አደረገ። አሜን። አረ ኢየሱስ ጌታ ነው። አሜን። እናንተ ተስፋ ቆርጣችሁ ብታደርጉት ነገር እግዚአብሔር ግን ለመልካም ይመልሳል። አሜን። ምክንያቱ ባንተ ላይ ያደረገው ነገር አንተ አንድ ሁለት የሆነ ነገር የምትቀይረው ጉዳይ አይደለም። ለዘላለም ማታ አሜን። ደሙ ነው ያለው። አሜን። እስቲ ደሙ ነው በእኔ ላይ ያለው። ደግሞ እስቲ ደሙ ነው በእኔ ላይ ያለው። በቀራንዮ የፈሰሰ ደም እኮ ማተም አለኝ። አሜን አሜን። ባንቺ ላይ እኮ ነው ያለው። አረ ኢየሱስ ጌታ ነው። እስቲ የደሙ ማተም በሉ። እስቲ የደሙ ማተም በእኔ ላይ አለ በሉ ባካችሁ። አይለቀኝም በሉት፣ አይተወኝም በሉት። ተናገሩ እስቲ አይለቀኝም በሉት። አሜን። ምን ማለት ነው የፈለኩት? እዚህ ቦታ ላይ ስለ ወንጌል መስዋዕት የሆኑ ሰዎች፣ እዚህ ደግሞ ገና መስዋዕት የማይሆን ጊዜ ያልደረሰ የሚያገለግል አገልጋይ አለ። ማ ጴጥሮስ የሚባል። አሜን አሜን። ጴጥሮስ ገና አገልግሎቱ መጀመር። አቤት ገና ለአገልግሎት ለመራመድ አንድ ስል ምን አደረገው? አንተ ተያዘ። እሱ የተያዘበት ሰው የማይያዝ ቀን ነው። አረ ኢየሱስ ጌታ ነው። ሕግ የማይፈቀድ ቀን ጴጥሮስ ተያዘ። የእግዚአብሔር ሐሳብ ከሕግ በላይ ነው እንጂ ከሕግ በታች አይደለም። አሜን። እሊስ የእግዚአብሔር ሐሳብ የምትመራ ከሆነ ከሁሉ በላይ ነው። አሜን። እስቲ ከሁሉ በላይ ነው ወጣችሁ። በማ በእግዚአብሔር መንፈስ የምትመራ ከሆነ እንዴት ላድርግ የምትለው ነገር እግዚአብሔር ይመራል። አሜን። እዚህ ቦታ ላይ የቂጣ በዓል ወራት ማለት ምን ማለት ነው? አቤት የቂጣ በዓል ወራት ማለት ምን ማለት ነው? አይ ባይዞ እስራኤል ሞት ያለፈበት በብሉይ ኪዳን ውስጥ ምን የሆነበት ሞት ያለፈበት ለሰባት ቀን አመት አቤት አመት ዞሮ ሲመጣ ምን የሚሆን የሚከበር ለሰባት ቀን ማንም እንኳን የታሰረ አይፈታ። አንድም ደግሞ ቢገደል ብሎ ሕግ ቢያወጣ በዛ ሰዓቱ ላይ ሲሆን ማንም የማይገደል የማይፈቀድ የራሳቸው ሕግ የታተመበት ትእዛዙ ግን እንዲከበር እንዲያመልኩ ምን እንዲያደርግ የእግዚአብሔር ትእዛዙ። አቤት ምኑ የቂጣ በዓል ወራት የእግዚአብሔር ትእዛዝ እንጂ የእነሱ ትእዛዝ አይደለም። ኢየሱስ ጌታ ነው። የማን ትእዛዝ? እግዚአብሔር እስራኤላውያን ምን ያደረገው? ከግብፃውያን ከሞት ያዳነበት ከመከራና ቀንበርን ሰብሮ ምን ያደረገው? ከባርነት ምን ያወጣበት ያ አመት ያ ጊዜ ያ ወር ምን ይሆናል? ይከበራል። አረ ኢየሱስ ጌታ ነው። በኢየሱስ አንድ ነገር ይሁን። የዳንክበት ቀን ታውቃላችሁ። ግን የዳናችሁበት ቀን እኔ ደስ የሚለው ሃፒ በርዝዴይ ምናምን ሰው ሲል እኔ የሚያክብር ያለብኝ ጌታን ያገኘው ቀን። አሜን። አረ ኢየሱስ ጌታ ነው። ኢየሱስ አዳኛ አድርጌ የተቀበልኩበት ቀን ባይዘው አመት ቢከበር። አሜን። አረ ኢየሱስ ጌታ ነው። የዳንኩበት ቀን ብዬ ኬክ ላይ በጽፍ። አረ ኢየሱስ ጌታ ነው። እግዚአብሔር አምላክ አይምሮአችን ይቀይረን። አሜን። አይበልጥም እሱ የዳንኩበት ቀን። አሜን። እግዚአብሔር አምላክ ያዳነኝ በልጁ ደም ምን ያደረገኝ? ያነጻኝ። ባይዞ በዛ ቀንና በዛ ወራት ምን እንደሆነ ተያዘ። ሲያዝ ግን ሕጉ አይፈቅድም። እግዚአብሔር ጣልቃ ገባ። አሜን። የጴጥሮስ አያያዝ በጣም ከባድ ነው። አይሁድ ደስ ብሏል። አይሁድ ለምንድን ነው ደስ የሚለው? አቤት የኢየሱስ ክርስቶስን መንገድ የሚሰብክ ሰው። አቤት የመንፈስ ቅዱስ ኃይልና ሙላት የምናገርና ሰዎችን እጅ እየጫነ የሚሞላ ሰው።
ይሄ ደግሞ ለአይሁድ ሰዎች ምንድነው? ተቃራኒ ከሕጋቸው ምንድነው? የተለየ ነው። ስለዚህ ከሰዎች ጋር ምንድነው? ተቃራኒ። ሰዎቹ አይወዱም፣ እሱ ግን ሰዎቹን ይወዳል። እጃቸው ከፈር አንተ ሰው የምትጠላበት መንፈስ የለህም። አሜን። አንተ ሰው ትወዳለህ፣ ሰው ቢጠላ አይሰማህም፣ ምክንያቱ የዳንክ ሰው ነህ። አሜን። አንተ የተቀበልከው ኃላፊነት ሰው መውደድ ነው። አሜን። አንተ የተቀበልከው የእግዚአብሔር መንፈስ ሰዎች እንድትወዱ ያደርጋል። አሜን። ያ መንፈስ በኢየሱስም ይለፍላችሁ። አሜን። አረ ኢየሱስ ጌታ ነው። አሜን። እስቲ የፍቅር መንፈስ ፈሶብኛል በሉ ባካችሁ። የፍቅር መንፈስ ፈሶብኛል። ምን አይነት ፍቅር ነው? የኢየሱስ ክርስቶስ ፍቅር። አሜን። የመንፈስ ቅዱስ ሙላት ፍቅር። አሜን አሜን። ያ ፍቅር ሲገለጥላችሁ በሚጠሉ ሰዎች ፊት በክብር ትቆማላችሁ። አሜን። ስትቆሙ ደግሞ በጥላቻ ሳይሆን እግዚአብሔርን ትገልጣላችሁ። አሜን። አንተ በሄሮድስ እጅ ገባ። ከዛ በኋላ ወደ ወይን ምን አደረጉት ይላል አገባውላል። ከዛ በኋላ በወይን ጴጥሮስ ምን ሆነ? ታሰረ። ከዛስ በአራተኛ ጭፍራ 1 2 4 አሳልፈው አሰሩት። ከዛስ 4 2 ነው 4 ሆኖ ተመደበ። አንዱ ቤት ውስጥ፣ አንዱ ከበር ውጭ። አቤት! አንዱ ምንም፣ አንዱ ቤት ውስጥ፣ አንዱ ከበር ውጭ። ምንድነው? 4 ማለት ወደ 16 ወታደር ጴጥሮስን ይጠብቃል። አረ ኢየሱስ ጌታ ነው። አሜን። እሱም ደግሞ ምን አይነት ወታደር ካላችሁ ልዩ የሆነ በመንግስት የተመረጠ ኮማንዶ የሆነው እነዚህ አይነት ሰዎች ጴጥሮስ ይጠብቃል። አንተ ምን ይሻልልም ወታደር ነው የሚለው። አረ ኢየሱስ ጌታ ነው። አሜን። ነብይ ገና ኢየሱስ ማላ በደን ይይዞ ነብይ አሜን አሜን። የኢየሱስ ክርስቶስ መኖሩን የማውቀው ነው በራሴ ላይ። አሜን 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 አሜን። አረ በኢየሱስ የገባ ሰው እንደዚህ አይነት አሜን። በኢየሱስ የኢየሱስ መኖር አሜን። ኢየሱስ ያው መሆኑ እኔ የማውቀው በራሴ ላይ ነው። አሜን። እንዴት አግሎኛል። አሜን። እንዴት መውጣት የማይቻለው አውጥቶኛል። አሜን። አቤት! በሰው ምን ያው ከተጣለ አቤት! በሰው ዞር ብሎ የማይመለከት እግዚአብሔር መርጦ ምን አድርጎ አሳምሮት። አሜን። አረ ኢየሱስ ጌታ አሜን። እንኳን ኢቭን ሌላን ተውት ባይዘው ፊታችን ራሱ ያማረው ባይዘው ኢየሱስ ከተቀበለን ሰዓት በኋላ አሜን። ጌታ ምስክር አሜን። ብዙዎች አታውቁትም እንጂ ልብሱን ከማለባበስ ጌታ ምስክር አሜን። ዶክተሩ ነው የተባለ እንትና ነው የተባለው እንዴት እንደሚለባበሱ ታውቃለህ? እየደበረ ምናምን ህይወትን እየጠላምና እኛ ግን ተስፋ እንዳለ አሜን። አባቴ ሰልባትና እህስን ለብስም ያምራል። አሜን። ምክንያቱም ሞገስ አለ። አሜን። አረ ኢየሱስ ጌታ አሜን። የ40,000 እና የ50,000 ለብሶ አንተ ራሱን ይጠላል ምናምን ይላል። አንተ እኔ ከ100 እና ከ200 እና 500 ገዝቼ አቤት አንተ እንዴት ያምርብሃል በእናትህ። አሜን። አረ ኢየሱስ ጌታ ነው። አሜን። አባቴ ከልብሱ ምንም የለም። አቤት የፈሰሰን የመረጠኝ አቤት በቀራንዮ ደሙ ያፈሰሰልኝ ሞገስን የሰጠ ከኢየሱስ ነው። ሞገሱ ያማረበት በሱ ነው እንጂ ከራሴ ምንም የለም። ሃሌሉያ። ንግድ እኮ የበላ ነው በተስና ስርዓት የሆነ ሶዳችን ምናምን የተቀበለ ሰዎች እዚህ በላኝ እዚህ ቁርጠኝ ስሉ እዚህ አባቴ ምንም በቃ የለም በቃ ምንም እዚህ ይፈልጣል እዛ ይቆርጣል ስሉ አቤት እኛ ደግሞ ይሄም ይመቻል እንበላለን አውቀን ግን መርጣለን አንዳንድ ጊዜ እንጂ እንዲገለል እኮ አይደለም አባቴ። አንዳንድ ጊዜ ደግሞ እንትናረጋት አይ ሁሉ እንዳንበላም ደግሞ መርጠን እንበላለን እንጂ አይገለንም እንበላለን። ምን ማረግ ነው? እነዛ ደግሞ እዚህ ይቆርጣል የለንም። ሰላም ነው። አሜን። አረ ኢየሱስ ጌታ አሜን። እናንተ ፍቃድና ሐሳብን ታረጋላችሁ፣ እናንተ ደግሞ ትታዘዙልኛል። እኔ ደግሞ ይላል አቤት እህልና ዋቸው ምን አረጋል? ተባረካችኋል። ይባርካችኋል ማለት ይበላል አያምህም። አሜን። ትጠጣለህ ምንም አያረግም። አሜን። አረ ኢየሱስ ጌታ አሜን። እጃችሁ ከፍ አድርጉና ተባርኬያለሁ በሉ ባካችሁ። እነዚህ 16 ወታደሮች ጠብቁት። አቤት አንድ ሰው ነው አልታጠቀም። የታጠቀ አንድ ነገር አልነበረም።
ሰውየው ኢየሱስ ክርስቶስ ሙታን መነሳትና ኢየሱስ ክርስቶስ ጌታ እንደሆነ መንፈስ ቅዱስ ሕያው እንደሆነ እንደሚፈታና ኃያል እንደሆነ ስለሚናገር ፍርሃት አላቸው። አቤት ብዙዎች በአደባባይ አድነዋል። ብዙዎች እንደ እሱ ሲያልፍ በጥላ ሁሉ ይፈወሳል።